ህወሓት አሁን ለጦርነት ራሷን እያዘጋጀች ነው። በእርግጠኝነት ነው የምነግራችሁ፣ ደግመህ ትወቃለህ። የለኮሳችኋትን እሳት ወላ ታደሰ ወረደ የለም ወላ ደብረ ጽዮን የለም። የለኮሳችሁትን እሳት እናንተው ትሞቃችኋላችሁ እንጂ ከእንግዲህ በኋላ ለእናንተ ስልጣን ሲል ዊልቸር ላይ የሚቀመጥ እና እድሜውን በትካዜ የሚገፋ ክራንች ላይ የሚቀመጥ የለም። በትግራይ ስም እየነገዱ በ10 ቢሊዮኖች ቀላል ቢሊዮኖች አይደለም ዘረፏት ኢትዮጵያ። 27 ዓመት ሙሉ ዘረፏት። ጥቃቅንና አነስተኛ ከፊት ለፊት እያሳዩን በስመ የብሔር ብሔረሰብ መብት እንዲህ ጋጡን ኢትዮጵያ። ደሟን አጥንቷን ጋጡ። መጀመሪያ ለኤርትራ ቡና እየላኩ ኤርትራ 12ኛዋ ቡና ላኪ ሀገር ሆነች። አንድ ቡና ሳታበቃ እነ ክቡር ገብሩ አስራት የቀድሞ የትግራይ ክልል ፕሬዚደንት ሙልጭ አድርገው ነው ያጋለጡት። ከዛ በኋላ ዛሬ ደግሞ እንደማያዋጣ ስላወቁ ክቡር ጀነራል ሳሞራ የኑስ፣ ክቡር ጀነራል ጻድቃን ገብረትንሳኤ፣ ክቡር ጌታቸው ረዳ ስንት የትግራይ ልጆች ይሄ ያረጀና ያፈጀ አመለካከት ኋላ ቀር መሆኑን አክንትፍ ብለው ተጸይፈው ከኢትዮጵያን ጋር ሄዱ። ያ ስሜት ሶፍ ዑመር ዋሻ ባሌ ላይ አንድ ላይ ሆነው የቀረቡበት ስሜት እሱ ስሜት ነው ኢትዮጵያዊነት። እሱን እናድርግ ነው የኔ ጥያቄ። በጦርነት የምትመልሰው ምንም ነገር የለም። በእርግጠኝነት አለማሸነፋችሁም 100% ስለማቅ እሱ ላይ መጨነቅ አይደለም። መጀመሪያም ህወሓትን ነግረናታል ደጋግመን፣ ተይ ይሄ ብሪት አያዋጣም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተው፣ ፉከራ አያዋጣም፣ እባካችሁ ታገሱ። ጦርነትኛ ማን ይስራት ምን አሉ? ይኸው 3 ዙር ተመቱ። አሁንም ለአራተኛ ዙር ደግሞ ዝግጅት እያደረጉ። ይሄ እንግዲህ ምንድን ነው የሚፈልጉት እነዚህ ሰዎች? ቀጥተኛ ተልእኮ መሆኑን የምትገነዘቡት ትግራይ ክልል በጀት ይመደብለታል። በጀቱን እያስተዳደሩ መኖር እንደማይችሉ ያውቃሉ። ምክንያቱም የትግራይ ክልልን ወርቅ ካልዘረፉ፣ የሚላከውን ገንዘብ ካልዘረፉ፣ ውስጥ ያለውን የትግራይ ህዝብ ጥያቄ በውጫዊ ተከበናል ስሜት ካላደረጉ መኖር አይችሉም። አረጋግተው ከኢትዮጵያን መምራት 27 ዓመት ስላልቻሉ ነው የወደቁት። ስላልቻሉ ነው መቀሌ ሄዱት ተሰብስበው። አሁን ደግሞ ትንሿን የትግራይ ክልል ለማስተዳደር የሚያስችል አቅም ስለሌላቸው፣ ዝግጁነቱ ስለሌላቸው ስንትና ስንት የትግራይ ምሁራን ልሂቃን የአስተዳደር ብቃት ያላቸው ሰዎች እያሉ እዛው ተዘፍዝፈው ያን የምናውቀውን ጨቋና ጢው ፊታቸውን ይዘው ይሄው እስከዛሬ ያሉ ትንሽ የማያፍሩ ሰዎች ግድን ለምስቲኛ ገለል እንበልና እንደ ሌሎቹ ክልሎች ለምሳሌ ሶማሌ ክልል ሙስጠፌ ዑመር መጣ። ሙስጠፌ ዑመር ከለውጥ ጋር መሄድ የሚችል ነው ክቡር ሙስጠፌ ዑመር የሶማሌ ክልል ፕሬዚዳንት። ስለሆነም የሶማሌ ክልል ሰላም አልባ የነበረው በጦርነት ሲታመስ የነበረው ሰዎች በሰቆቃ የሚኖሩበትን የሶማሌ ክልል የሶማሌን ስነ ልቡና ተከትሎ የአብሮነት ሁኔታ አዳብሮ መስቀል በሉት ጥምቀት ገና በሉት 100% እኮ ሶማሌ ሙስሊም 100% ሶማሌ ሙስሊም የሆነው የሙስሊምን ታላቅነት ሶማሌ ያሳየ ኮሽ ሳይታወጥ ወጥቶ ይገባል በከፍተኛ ክብር። ምክንያቱም ሙስጠፌ ዑመር አዲሱን ወይን ጠጅ መቀበል የሚያስችል ሙሉ ስብዕና ስላለው ይህንን ተገበረ። እኔ እንደዚህ ነው ማየት ኢትዮጵያን። ሶማሌ ኢትዮጵያዊ ነው። የዑመር ሰመተር ልጅ ነው። ዑመር ሰመተር እንዲሁ ለስም ጠራው እንጂ ሶማሌ ኢትዮጵያዊ ነው። ስለዚህ ይሄው ሶማሌ ክልል ሰላም አግኝቷል። ይሄው ቤንሻንጉል ጉሙዝ፣ አፋር ሰላም አግኝቷል። ጋምቤላ የደም ምድር ነበረች። አልፎ አልፎ ጥርጅ ብርጅ ሲል ወዲያውኑ የሚያስቆም ጀግና ሰራዊት ስላለ ጀግና ህዝብ ስላለ ጋምቤላ በክብርት ዓለሚቱ ኡመድ እየተመራ ቀጥ ብሏል። ህወሓት መጣ ተመልሼ 27 ዓመት የተዘፈዘፍኩትን የኢትዮጵያ ህዝብ ላይ እንዲህ አጥንቱን የጋጥኩትን ደሙን የመጠጥኩትን ድጋሚ ካልመጣው ነው ሌላ ምንም አይደለም። ትግራይ ክልል ምክር ቤቱን ሄዶ የብልጽግና ሌላ አይነት አካል ስለሚመራው ይሄው ያዙት ይዘውታል። 100% ህግ አውጪው 100%፣ ህግ አስፈጻሚ 100%፣ ህግ ተርጓሚ 100% ሆኖ እስቲ ትግራይ ክልል ኩናማን እናውቀዋለን። ኩናማ የሚባል እኮ ብሔረሰብ አለ። ስሙ ተነስቶ ያውቃል። ኩናማ ኢትዮጵያ አይደለም ትግራይ ክልል። መጀመሪያ እኮ ክልላችሁ ውስጥ ያለውን በሰላም ማኖር አልቻላችሁ። ኩናማ ኢሮብ ሳሆ ትግራይ ክልል ውስጥ ያለው ኢትዮጵያዊ ወገናችን ነው። የት አለ? ኩናማን እኮ እንዳለ የሚያስተዳድረው ትግርኛ ተናጋሪው የነ ደብረጽዮን ቡድን የነ ታደሰ ወረደ ቡድን። ኩናማ ሳይኝ አውጣና አመራር። አሁን እኔ ካልኩ በኋላ ታወጣ ካልሆነ ምክር ቤቱን ለስሙ ኩናማዎች ይወጣ፣ አስፈጻሚ በሙሉ ትግርኛ ተናጋሪ ነው። ይሄ ነው እኮ የእናንተ ዲሞክራሲ። ከወንድሞቹ ጋር ተዋግቶ ተጋሩ። ልምዱ እሱ አይደለም። ትግራዋይ የዘመናት ልምዱ ከኢትዮጵያውያን ጋር በመሆን በአራቱም አቅጣጫ አጥንቱን የመከስከስና ደሙን አፍሶ በአጥንቱ ፍላጭና በደሙ ፍሳሽ ኢትዮጵያን ከወገኖቹ ጋር ማቆም እንጂ ከወገኖቹ ጋር የመዋጋት ፍላጎቱ የለውም። ከአምባገነኑ ደርግ ጋር ተዋግቷል፣ ደርግን ጥሏል። ከዛ በኋላ 27 ዓመት በነዛ ሰማዕታት ደም ላይ የህወሓት ቡድን አሽአ የሚባለው የአድዋ ሽረ አክሱም የሚባል ግን ፕራክቲካሊ የሻዕቢያ ቡድን የጥቅም ግጭት ነው ወደ ባድመ ወደ መሳሰሉ ጦርነት የሚያስገባቸው እንጂ ይሄ የስብሃት ነጋ ዳይነስቲ ከፍተኛ የሆነ ደባ ኢትዮጵያ ላይ እየሰራ ኢትዮጵያን ለማፍረስ የሚጥር ለራሱ ኪሱን የሚያካብት ሀገር ማየት የማይችል ቡድን መሆኑን ተገንዝበው ከዚህ ቡድን ወጥተው ከእድሜ አቻዎቻቸው ከለውጡ ቡድን ጋር በመተባበራቸው ለክቡር ጌታቸው ረዳ ከፍተኛ የሆነ ምስጋና እናቀርባለን። የመጀመሪያው ነገር ነው። ምን ጊዜም ወደ ሰላም ለሚመጡ አሁን ከትግራይ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከወለጋ፣ ከቦረና፣ ከጉጂ አካባቢ ወደ ሰላም ለሚመጡት በሙሉ ትልቅ ክብር አለን። እጅግ በጣም ትልቅ ክብር አለን። ስለዚህ ሁልጊዜ ቀዳሚው አጀንዳችን ሰላም ነው። የምንታገለው ለሰላም፣ ማንም ላይ ጥላቻ የለንም።
እንደ ህዝብ እንደ ሃይማኖት ማንም ላይ ጥላቻ የለንም። ነገር ግን ኢትዮጵያን ለማፍረስ በሚደረግ ጥረት የሚተባበሩ ባዳና ባንዳዎች ጋር ግን ምንም አይነት የምናወራርዳቸው ሂሳቦች እንጂ ስምምነት የለንም። እዚህ ላይ ብዙ አልቆይም። ሁለተኛው በጣም ደስ ያለኝ ዩናይትድ ኔሽንስ ወይም የተባበሩት መንግስታት ድርጅት በጣም ደስ የሚል ነገር አስቀምጧል። ቴንኪዩ ኢትዮጵያ ብሎ ኢትዮጵያ ሆይ እናመሰግናለን። ቴንኪዩ ኢትዮጵያ። የተባበሩት መንግስታት ድርጅት በኦፊሻል የፌስቡክ ገጹ ብሉ ባጅ ባለው የፌስቡክ ገጹ ላይ ዩናይትድ ኔሽንስ ኢትዮጵያን አመሰግናለሁ ካለ በኋላ እንዲህ ነው ያለው። over 1500 military and police officers from Ethiopia are serving for peace with United Nations peacekeeping, leaving their families to protect those most at risk. We thank these brave women and men for their service and sacrifice. ይሄ ሲተረጎም ከ1500 በላይ የሆኑ የኢትዮጵያ የመከላከያና የፖሊስ ሰራዊት አባላት ለሰላም እያገለገሉ ነው በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ካለ በኋላ ይህን ሲያደርጉ ከቤተሰቦቻቸው ርቀው ህይወታቸውን ለመሰዋት ተዘጋጅተው አገልግሎት እየሰጡና የበለጠ አትሪስክ ያሉትን ለማዳን ለሚያደርጉት ጥረት ትልቅ ምስጋና አቀርባለሁ ብሏል። እንግዲህ እዚህ ጋር አንዱ የምናየው ነገር ምንድነው? ኢትዮጵያ በአሁኑ ሰዓት ለተባበሩት መንግስታት ድርጅት ከፍተኛ አስተዋጽኦ እያደረጉ ካሉ በብዛት በአፈጻጸም አንደኛ ናት። በብዛት ግን በአምስተኛ ደረጃ ላይ ነው የምትገኘው። ኤርትራ የለችም። እንኳን የተባበሩት መንግስታት ድርጅት ሰላም አስከባሪ ብሎ ሊጠራት ሀገር መሆኗን ራሱ በግድ ነው የተቀበለው። ስለዚህ ሁለተኛው ትልቁ ነገር የተባበሩት መንግስታት ድርጅት የኢትዮጵያ መከላከያ ሰራዊትና ፖሊስ ሰራዊት በዓለም በዩናይትድ ኔሽንስ ፒስ ኪፒንግ ሚሽን ወይም የሰላም ማስከበር ተልዕኮ ውስጥ ለተጫወቱት ሚና ከፍተኛ የሆነ ምስጋና አቅርቧል። ይሄ በጣም ሌላው ትልቁና ሁለተኛው ርዕሴ ነው። እንግዲህ እንደምታዩት አየር ኃይላችን፣ ምድር ኃይላችን፣ አሁን አዲስ የበቀለው ባህር ኃይላችን የኢትዮጵያን ማንሰራራት የኢትዮጵያን የከፍታ ዘመን የያዘና ይሄን የሚመጥን መሆኑን እዚህ ጋር አሳይቻችሁ ማለፌ ደስ ይለኛል። ሌላው ምናልባት አገኘዋለሁ የሚል ግምት አለኝ። ለእናንተ ማቀርብላችሁ ነገር አለ። አንዲት ነገር እንደው እዚሁ ጋር ስለ ኤርትራ ትዛለኝና ላቀርብላችሁ። ይህንን እንደገና ላሰማችሁ። ኢንተርኔት በጣም የሞተባት በፍጹም የሌለባት ኤቲኤም የሚባል አገልግሎት የሌለባት ሀገር እያለ ኤርትራን ይገልጻታል። እና በጣም እንደው አዳምጡልኝ እባካችሁ። አየር መንገድ ደርሼ አለ 2 ሰዓት ተኩል ተንቃቅቼ ነው አለ ኤርትራ ገብቼ አስመራ አንድ አውሮፕላን ነው ያላት እና እዛ ገብቼ 2 ሰዓት ተኩል ተንቃቅቀዋል። አይ ኤርትራ አሁን ይሄ ሰውዬ ነው እንግዲህ ከዚህ ሰውዬ ጋር ነው እና አንዳርጋቸው ጽጌ ምናምን ጽጌ በጥብጣቸው ምን አንዳርጋቸው በትናቸው ጽጌ ወዘተርፈ ከዚህ ኢንተርኔት ከሌለበት እንደው ሬርሊ ነው ኢንተርኔት ያለው። ይሄም ጭራሽ የለም ማለት የሞተ መካከለኛው ዘመን ላይ የቆመ ሀገር ነው ያለ ይገልጻል። እንደው ሀቋን ከራሱ ላሰማችሁ እና ስለ ኢትዮጵያ ምን ይናገራሉ የሚመጡ ሰዎች? ስለ ኤርትራስ እንግዲህ ተመልከቱ። ከዚህ ኤርትራ ውስጥ ነው የሚሰገሰጉት። እንደው ከኢሳያስ ምን ልምድ ነው የሚወሰደው? ቡትቶ All travelers face surveillance and a need for special permits to leave the capital. It's no surprise that many people refer to this nation as the North Korea of Africa. There's no freedom of speech, no free press, no social media, and military service can last a lifetime. Yet somehow እቺን ሀገር ብዙ ሰዎች የሚያውቋት ኤርትራ የኖርዝ ኮሪያ አይነት መንግስት የመጻፍ የማይቻልበት መናገር የማይቻልበት ዲሞክራሲያዊና ሰብአዊ መብቶች የማይከበሩበት ከከተማ ወጣ ብለህ እንደው ትንሽዬ ወጣ ብለህ ለማየት ፓስ የሚጠየቅበት እንደው አየር መንገድ ተደርጎ እንደገና ደግሞ ፓስ የሚያስፈልግባት እጅግ በጣም የገነተረች ሀገር ናት ይለናል ኤርትራ። Italian culture still lingers from the colonial period. They didn't just bring gelato and architecture. They also brought their religion. To get Wi-Fi in Eritrea is like going back to the 90s. You walk inside an internet cafe. ዋይፋይ ለማግኘት አለ እንደው 1990ዎች ውስጥ ምናምን ነገር ውስጥ እንዳላችሁ ነው የሚገመተው አለ። ገና 20ኛው ክፍለ ዘመን ላይ ናቸው። 21ኛው ክፍለ ዘመን ላይ አልገቡ። ዋይፋይ ለማግኘት ኢንተርኔት ካፌ ሄደ ነው የምታገኘው ኤርትራ ውስጥ። አይደል? አንድ ኢሜል ለመላክ ከአንድ ደቂቃ በላይ ይፈጃል። አይ ኤርትራ አይ ኢሳያስ አፈወርቂ Eritrea is truly stuck in the past. Even if you want to take out a mortgage in Eritrea, you can't. There's no such thing. There's no money loan. Eritrea is a 100% cash only society. That means 100% cash only society ናት ኤርትራ። cash only society እንዴት ያሳፍራል። እኛ ጋር ስንት አይነት እዚህ ጋር በቴሌ ብር፣ በሲቢኢ ብር፣ በአቢሲኒያ በተለያየ አይነት ባንኮችና በመሳሰሉት ላይ ስንጠቀም ኤርትራ ግን cash only society ናት። ጠገራ ብር ተሸክመው የሚዞር ሶሳይቲ ነው። እንግዲህ ይሄንን የገደለ ሰውዬ ነው። ይሄን የገነተረ የኢሳያስ አፈወርቂን ጭንቅላት ነው የኛ ተቃዋሚዎች እየተከተሉ ያሉት። እና እስቲ ከሱ ምን ልምድ ሊወሰድ ነው? ለነገሩ አንድ ናቸው። ምን ጊዜም ከማን ጋር እንደምትውል ንገረኝና ማንነትን እነግርሃለሁ ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።